ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እነዚህ ከመጡ በኋላ ነው ሃይማኖት ከሃይማኖት ብሽሽቅና መሰዳደብ ብሎም በዚህ ደረጃ መናናቅና የተከበረውን ኢትዮጵያዊ ፍቅርን፣ አንድነትን፣ ዘር ሃይማኖት ሳይለይ በአንድነት የሚኖረው እንዲከፋፈል እነዚህ ሰዎች በሚዘሩት ክፋትና ጸብ፣ ክርክር፣ ጥላቻ ነው። ይሄኛው ነጋ ጠባ ቤተክርስቲያንን ሲሳደብ ሁሌ ሲያንቋሽሽ የሚል ነው ይቀለም የሚባል። ሁለተኛ ደግሞ ይሄ የአእምሮ በሽተኛ ነው የተስተው የሚባለው ሰውዬ ይሄ ስለሱ ማውራትም አልፈልግም። ሶስተኛው ደግሞ በዘር ፖለቲካ ሲጨማለቅ ቆይቶ ዘር ከዘር ሃይማኖት ከሃይማኖት ሲያባላ ከአንድ ሃይማኖት ሲዘል እንደተወጣ ይኖረ ልጅ ሃይማኖተኛ ነኝ ብሎ እንዳወያይ ቁጭ ብሎ ዳግም የሚሳደብና ቤተክርስቲያንን የሚያንቋሽሽ ሰው እንዴት ለፍቅርና ለአንድነት ይሰራል ብላችሁ እነዚህ ሰዎች ታስባላችሁ? ሌላ ተልእኮ ይዘው መጥተው ሀገር የሚያስበጠብጡ የተከባበርነው የተዋደድነው ጎረቤታሞች የተዋደድነው ቤተሰቦች እንድንለያይ ጥላቻ ውስጣችን እንዲዘራ የሚያደርጉ ሰዎች ናቸው። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? በአዳዲስ መረጃዎችና አስገራሚ ወቅታዊ በሆኑ ቪዲዮዎች ዳግም ተመልሻለሁኝ። በዛሬው ቆይታችን የምናነሳቸው በርካታ ጉዳዮች አሉ። ቀዳሚ የምናደርገው የብፁዕ አቡነ ገብርኤልን ጉዳይ ነው። ብፁዕ አቡነ ገብርኤል ዳግም መነጋገሪያና እንዲሁም ደግሞ በብዙዎች ዘንድ የሚተቹ አባት ሆነዋል። ከዚህ በፊት እንደምናስታውሰው በፍኖተ ጽድቅ አዳራሽ ውስጥ በመግባት እንግዲህ የእመቤታችን የቅድስት ድንግል ማርያምን ነገር አንስተው ትክክለኛ ባልሆነ መንገድና ቤተክርስቲያኑ የማታስተምረውን ነገር በመናገራቸው እስከ መወገዝ ድረስ ደርሰው እንደነበረ እናስታውሳለን። በተለይም ደግሞ ማርያም ቤዛ አትባልም የሚለው ስብከታቸው በበርካቶች ዘንድ መነጋገሪያና እንደዚሁም ደግሞ በርካታ ሊቃውንትን ያስቆጣ ቤተክርስቲያኒቱን አውግዛቸው የነበሩ ጳጳስ እንደነበሩ እናስታውሳለን። ዛሬ ላይ ደግሞ ድጋሚ መነጋገሪያ ርዕሰ ጉዳይ ሆኗል። ጉዳዩ ምንድነው የሚለውን በሰፊው የምነግራችሁ ይሆናል። ቪዲዮዎችንም እንመለከታለን። አንድ ሰው ወደ ትዳር ህይወት ከመግባቱ በፊት አስቀድሞ የትዳር ስርዓቱን ከመመስረቱና በቤተክርስቲያን ጋብቻውን ከመፈጸሙ በፊት ሽምግልና የሚባል ባህል አለ በሀገራችን በኢትዮጵያ። ያንን ስርዓት እንግዲህ የሚፈጽሙት ትልልቅ አባቶችና እንዲሁም ደግሞ ካህናቶች እንደሆኑ ይታወቃል። ወደ ሴቲቱ ቤተሰብ ሽማግሌዎች ይላኩና ፍቃዳቸውን ይጠይቃሉ። ታዲያ በዚህ ስነ ስርዓት ነው ወደ ጋብቻ ቀጥሎ የሚኬደው። ይህ ስርዓት በሚፈጸምበት አንድ የሽምግልና መርሃ ግብር ላይ እኚህ ጳጳስ እንግዲህ በመገኘታቸው በበርካቶች ዘንድ ትችትና እንዲሁም ደግሞ ትክክለኛ ስራ እንዳልሰሩ ሲተቹም እየተመለከትን እንገኛለን። በተለይም ደግሞ ጳጳሳት ከሚገባቸው ከክብራቸው ዝቅ ብለው ላልተገባ ቦታ ላይ መገኘት የለባቸውም። በተለይም ደግሞ በዚህ ወቅት ቤተክርስቲያን የተፈተነችበት ባለችበት ጊዜና ቤተክርስቲያኗ ስራ በበዛባት ጊዜ በእንደዚህ አይነት ቦታ ላይ መገኘት እንደሌለባቸው የተለያዩ የቤተክርስቲያኒቷ መምህራንና ሊቃውንት በየጊዜው ሲናገሩ ቆይተዋል። ከዚያም መካከል ይሄ ቪዲዮ ተጠቃሽ ነው። በአንድ ወቅት ላይ ስለ ትዳር አበክረው የሚያስተምሩ እንዲሁም ደግሞ በቤተክርስቲያናችን ውስጥ የተለያዩ ሚስጥራትን በተመለከተ ሰፊ ትምህርት የሚሰጡን አባታችን ይህንን ትምህርትና ይህንን መልእክት አስተላልፎ ነበረ። ዛሬ ላይም ይህንን ቪዲዮ ዳግም ተነስቶ ለብፁዕ አቡነ ገብርኤል አድርሱ ሲሉ በርካቶች ይህንን ቪዲዮ እያጋሩ ይገኛሉ። እስኪ ቪዲዮን ተመልከቱና እናንተም ሀሳባችሁን በኮመንት ላይ አስቀምጡልኝ። በእኔ በኩል ይቅርታና አባቶች ብፁዓን አባቶች ሽምግልና ሄደው ቆመው ልጃችሁን ለልጃችን ሲሉ ያሳፍራል። ልጅና አባትነታቸው ለሁሉም ስለሆነ አዎ እዚያ አነጋገር ይቅርታ ግን ማድረጋችን በቃ ተሰማኝን መናገር አለብን። ብፁዓን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደሉም። ተክሊል የሚባርኩ ናቸው። እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ የምንል ካህናት አለናል። እነሱ የኛ አባቶች ናቸው። እኛን ክህነትም ያዝ የሚችሉ ናቸው። ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን? ስለዚህ እንደኔ ሰፈር ሄደው አይበረታቱ፣ ሐዘን ያጽናናሉ፣ የታመመ ይጠይቃሉ፣ የታሰረ ይጠይቃሉ አባቶቻችን። በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው? ከዚህ ልጀምር። ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው። ምነ መንግስት የአቢ ክህነት ይላል ፍትሐ ነገሥት። ከመንግስትነት ከንግስና ክህነት ይበልጣል። ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም። ካህን ግን ቀድሶ ያቆርባል። እጁ ይሳማል፣ ስጋ መለኮትን ይፈትታል። ክህነት ክቡር ነው። በምድር ያሰራችሁት በሰማይ ታሰረ ማለት፣ በምድር የፈታችሁት
በሰማይ የተፈታ ነው። ማቴዎስ 18:18 ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት ተገብረ ለካህናት። አዎ ለመላእክት ያልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት። ቅዱስ አትናቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ ያማልዱናል፣ ይጠብቁናል፣ ያድኑናል ከመከራ። የካህናት ስልጣን ግን ልዩ የሆነው ቅዱስ ሥጋውን ክቡር ደሙን ፈትተው ቅዳሴ መርተው ያቆርባሉ፣ እግዚአብሔር ይፍታ ይላሉ። ከዚህ አንጻር እንኳን የኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው ጸሎታቸው ይርዳን። እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም። መገኘት እንችላለን፣ ግን ማዕከላዊ ነን። የእኛ ስራ መባረክ፣ ማስተማር፣ ሁለቱንም ወገን ማግባባት። የቃላት ልዩነቶች ይኖሩ በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተ መልካም ነው የእናንተ መልካም ነው እያሉ ማስማማት። ግጭት አይኖርም። ሆኖም ግን ድንገት የቃላት እንዴት ስለ አልገባንም እንዴት ስለ እንዲህ ነው መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል። አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል። እንደየባህሉ እሱ ላይ ብዙ የተለየ ምስጢር አናመጣም። እንደየባህሉ ነው። መጀመሪያ ቀን ሄደው ቆመው ይጠይቃሉ። ከዛ ተማክረን ቤተሰብ መክረን ይሏቸውና ቀጣዩ ቀን ደግሞ ያው ቆመው ይጠይቃሉ። ፈቅደናል፣ ሌላውን መረጃ እንለዋወጣለን ይላሉ። ቁጭ ብለው እህሏ እየተቃመሱ ቤት ያፈራሉ እየተቃመሱ ይጫወታሉ። ስለ ሁለቱ ጉዳይ ቤተሰብነቱ ይዛመዳል። ተጀመረ ማለት ነው። እና የካህናት ሚና እዚህ ላይ ባራኪ ናቸው። ቃላቸውን ከቤተክርስቲያን አስተምሮ አንጻር እየመዘኑ የሚገልጹ ናቸው። ማይገባ ሐሳቦች ተገልጸው ከሆነ ደግሞ ይህ ከሃይማኖት አንጻር በዚህ መንገድ አይደለም ብለው በቃል እግዚአብሔር ነገሮችን እውነታን የሚገልጹ ናቸው። ከሁሉ በላይ ደግሞ ሽማግሌዎቹንም አክብረው ተቀባዮቹንም አክብረው ሁለቱንም ባርከው በእናንተ ምክንያት የሆኑን ደግሞ ሁለቱ እጮኛሞችም ጋብቻቸው ይስመር በሰላም ያድርሰን ብለው ጸሎቱን፣ ቡራኬውን፣ ትምህርቱን ሰጪዎች ናቸው። እና እዚህ ላይ ልዩነት ድንገት እንደ ልዩ ሐሳብ ያመጣሁት ምንድነው? እኔ ቀሳውስቱ ምዕመናን ቁጭ ብለው ቆመው ይጠይቁ ብዬ ግን አልመክርም። ከተወሰነ ዓመት በኋላ እኔም አላደረኩትም አላደርገውም። ግን እገባለሁ ወይ ቁጭ ልል እችላለሁ። እነሱ ሲጠያየቁ ሰማለሁ። ጸሎት አድርገን ጨረስን። እኔ ቆሜ መጠይቀው በመንበሩ ላይ እግዚኦ መሐረነ ክርስቶስ የሚለው ለምዕመናን አንድ ላይ ማረም እላለሁ እንጂ አንዲት እጮኛን ልጃችሁን ለልጃችን ብዬ በእኔ አምር ሲጀምርም ክነቱም ልጃችሁን ለልጃችን ያስብልም። ክነቱ አባትነቱ ልጃችን ማለት እንግዲህ የአባትነት ድርሻውን ይዘዋል ማለት ነው። ስለዚህ ለዚህኛው ብቻ ነው አባትነት ሊሆን እንደ ንግግራቸው ከሆነ ስለዚህ ልጃችን የሚለው ሐሳብ ለካህን ሊወገን ስለሚችል አባትነቱ ለሁሉም ነው እና ካህናት በዚህ ቅርብ አይሰኙ። ብፁዕ አቡነ ገብርኤል እንደሚታወቀው ከዚህ ቀደም የምንፍቅና ትምህርት በማስተማራቸው ምክንያት ቤተክርስቲያኒቱ እግድ ይጥላባቸው እንደነበረና ተወግዘውም እንደነበረ ይታወሳል። ማርያም ቤዛ አትባልም በሚለው ትምህርታቸው ምክንያት ሊቃውንቱ ተቆጥተው እንደነበረ ይታወቃል። ታዲያ ኋላ ላይም በይቅርታ ተመልሰው ክህነታቸውም እንደተመለሰና የተወገዙበትም ነገር ሁሉ እንደተነሳላቸውም ይታወቃል። ቤተክርስቲያንም ይህንን ነገር በመግለጫዋ በአባቶቻችን በኩል አሳውቃ እንደነበረ በቅርብ ጊዜ የምናስታውሰው ጉዳይ ነው። ታዲያ አሁንም ድጋሚ በእኚህ አባት ላይ ተቃውሞዎች በርትተዋል። መምህራኑ እየተቆጡም ይገኛሉ። ከመምህራኑ ዘንድ ከሚሰሙ መልእክቶችና ሀሳቦች መካከል አንደኛው እንደዚህ ይላል። ጳጳሳት የጋብቻ ሽምግልና ውስጥ ምን ይሰራሉ? ህጋዊ ካህናት የንስሐ አባት ስራ ስለሆነ ባካችሁ ተከበሩና አስከብሩን ቢባሉም የሚሰማን ጠፋ መሰለኝ ሲሉ መምህራኑ እየተናገሩ ይገኛሉ። ከቅርብ ጊዜ ወዲህ ጳጳሳት ለሽምግልና መሄድ ፋሽን የሆነም ይመስላል። ከዚህ በፊት ሌሎች ጳጳሳት ለጋብቻ ሽምግልና ሄደው ተመልክተናል። በየሚዲያው መምህራን ቢናገሩም ቢያስተምሩም የሚያደምጥ ጠፍቷል መሰለኝም ሲሉ መምህራኑ በእንደዚህ አይነት መልኩ መልእክታቸውን እያስተላለፉ ይገኛሉ። ከዚህም በተጨማሪ ብፁዕ አባታችን አቡነ ገብርኤል ራሳቸውን ቤዛ አማላጅ ተደርገው ሽምግልና ተልከዋል መሰለኝም ሲሉም እንደዚሁ ከዚህ ቀደም የነበራቸውን የክህደት ትምህርትም በማስታወስ ዛሬ ላይ እሳቸው አማላጅና
እንደዚሁም ደግሞ ቤዛ ሆነው በአንድ ሽምግልና መርሃ ግብር ላይ እንደቆሙና እንደቀረቡ እያመላከቱና መልእክታቸውንም እያስተላለፉ ይገኛሉ። ይህን ጉዳይ በተመለከተ ቤተክርስቲያን አጥብቃ በመምህራኖቿ በኩል እያስተማረች ከጊዜ ወደ ጊዜ መልእክቷና ድምጿን እያሰማች ቆይታለች። እናንተስ በዚህ ጉዳይ ላይ ሀሳባችሁ ምን ይመስላል? ኮሜንት መስጫው የእናንተ ነው። ሀሳባችሁን አስቀምጡልኝ። ሌላው ከሰሞኑ መነጋገሪያ ርዕሰ ጉዳይ ሆኖ የሰነበተው በአማራ ክልል የግዕዝ ቋንቋ በትምህርት ስርዓት ውስጥ ገብቶ ለሁሉም ተማሪዎች እንደሚሰጥ በአማራ ክልል የትምህርት ቢሮ አማካኝነት መግለጫ ወጥቶ ተደምጦ ነበረ። መረጃውን በርካቶች ሲያጋሩት እንደነበረም ተመልክተን ነበረ። ምናልባትም በሀገራችን ውስጥ ያለውን የግዕዝ ቋንቋም እድገት አንድ ደረጃ ከፍ ሊያደርግ የሚችል እንደሆነ ሲዘገብም ሰንብቷል። ታዲያ ኋላ ላይ ተቃውሞዎች እየበረቱበት የመጣው የግዕዝ ቋንቋ ትምህርት በተለይም ደግሞ በእስልምና እምነት ተከታዮች ዘንድ ከፍተኛ የሆነ ተቃውሞ እየገጠመውም ይገኛል። አሁን ላይ ግን በበርካቶች ዘንድ እንደዚሁ ማህበራዊ ሚዲያ ላይ ትክክል አይደለም፣ መሰጠት የለበትም የሚሉ ድምጾች የተበራከቱ ይገኛሉ። ምናልባት ይህ ካለማወቅ የመጣ ነው ሲሉም እንደዚሁ በተቃራኒ ሀሳባቸውን ሲሰነዝሩም እየተመለከትን እንገኛለን። የቤተክርስቲያኒቱ መምህራኖችና እንዲሁም ደግሞ አገልጋዮችም ግዕዝ ቋንቋ በመላው ኢትዮጵያ መማርና እንዲሁም ደግሞ መሰጠት ይገባዋል ሲሉ መልእክታቸውን አስተላልፈዋል። በአንጻሩ ሌሎችም የሚቃወሙ እንዳሉ እንደዚሁም ለመመልከት ችለናል። ነገር ግን የግዕዝ ቋንቋ በዓለም አቀፍ ደረጃም እስከ ዶክትሬት ደረጃ ድረስ እንደሚሰጥ ሁላችንም የምናውቀው ጉዳይ ነው። በተለይም ደግሞ ሰልጥነዋል ብለን በምናስባቸው ዓለማት ሁሉም የግዕዝ ቋንቋ በሰፊው ይሰጣል። ምክንያቱም የግዕዝ ቋንቋ ከፍተኛ የሆነ ሚስጥር በውስጡ የተሸከመ ስለሆነም ከዛም በተጨማሪ ደግሞ የሀገራችን የብራና መዝገቦችና መጽሐፍት በአጠቃላይ ከፍተኛ ሚስጥር የተሸከሙ መጽሐፍትና ድርሳናት በግዕዝ ቋንቋ ስለተጻፉ ያንን ለመፍታትና ያንን ሚስጥሩን ፈልፍሎ ለማወቅ የግዕዝ ቋንቋ ቀድሞ ማወቅ ስለሚገባ ያንን ነገር ቀድሞ እየሰሩበት እንደሚገኙ ምዕራባውያኑን እየተመለከትን እንገኛለን። በዚህም ደግሞ እነ ጀርመን፣ ሩሲያ ቀዳሚዎቹ እንደሆነም እንደዚሁ መረጃዎች ይጠቁማሉ። ከዚህ ጉዳይ ጋር በተያያዘ ግን አንድ ከሰሞኑ ሲዘዋወርና ከፍተኛ የሚሆን ተቃውሞ ሲገጥሙ የነበረም አንድ ጽሑፍ ላጋራችሁ። ዶክተር በድሉ ዋቅጅራ ያስተላለፉት መልእክት በበርካቶች ዘንድ ተቃውሞ እንደገጠመውም እየተመለከትን እንገኛለን። በተለይም ደግሞ እኚህ ዶክተር በግዕዝ ቋንቋ ላይ ያልተገባ ነገር ጽፈዋል ሲሉም በርካቶች ሀሳባቸውና አስተያየቶቻቸውን እየሰነዘሩባቸው ይገኛሉ። የዶክተሩ ጽሑፍ ምን ይመስላል የሚለውን አስከትዬ የምነግራችሁ ይሆናል። ግዕዝ ቋንቋ የሞተ ነው፣ ግዕዝ ማስተማር የተማሪ ጊዜ ማቃጠል ነው ሲሉ ዶክተር በድሉ ዋቅጅራ ገልጸዋል። ይህንንም የተናገሩት ከቢቢሲ አማርኛ ጋር ባደረጉት ቆይታ ነው። ሙሉ ንግግራቸውንም እንደሚከተሉ የምነግራችሁም ይሆናል። የአዲስ አበባ ዩኒቨርሲቲ ቋንቋና የስነ ጽሑፍ መምህር የሆኑት ዶክተር በድሉ ዋቅጅራ የግዕዝ ትምህርት በአንደኛ ደረጃ ትምህርት ቤት መስጠቱ እርባና የለውም ሲሉም ከቢቢሲ አማርኛ ጋር በነበራቸው ቆይታም ገልጸዋል። ግዕዝ የሞተ ቋንቋ ነው የሚሉት መምህር በድሉ ይህንን ቋንቋ እንደ አንድ የትምህርት አይነት ከ3ኛ ክፍል ጀምሮ መስጠቱ እርባና የለውም ብለዋል። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለውና ከ25,000 በታች ተናጋሪ ካለው ሞቷል እንደሚባል የሚናገሩት መምህሩም ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት እንደሆነም ገልጸዋል። ቋንቋን የመማር ወሳኝ ዓላማ ለተግባቦትና ሕይወትን ለመምራት እንደሆነ የሚናገሩት መምህሩም ግዕዝ ለተመገቦትም ሆነ ሕይወትን ለመምራት አሁን ላይ ጥቅም የለውም ሲሉ ይናገራሉ። ሆኖም የግዕዝ ቋንቋ ጭራሹኑ በትምህርት መልክ መሰጠት የለበትም የሚልም አቋም የላቸውም። የግዕዝ ቋንቋ በአዲስ አበባ ዩኒቨርሲቲ፣ በጀርመን እንዲሁም ደግሞ በፈረንሳይ ውስጥ ይሰጣል የሚሉት መምህር በድሉ ቋንቋው የሚሰጠው በግዕዝ ቋንቋ ምርምር ማድረግ ለሚፈልጉ ብቻ መሆኑንም ይጠቅሳሉ። በመሆኑም ትምህርቱ ይሰጥ ከተባለ መሰጠት ያለበት ከ9ኛ ክፍል ጀምሮ ወይንም ደግሞ ለአንትሮፖሎጂ፣ ለታሪክና ለቋንቋ ጥናት ፍላጎት ላላቸው የማህበራዊ ሳይንስ ተማሪዎች እንዲሆን መምህሩም ይመክራሉ። ዩኒቨርሲቲ ከገቡ በኋላ ለአንድ ዓመት የግዕዝ ቋንቋ መማራቸውን የሚናገሩት መምህር በድሉ ግዕዝ ቋንቋ አይጠቅምም የሚል አቋም ባይኖራቸውም የተግባቦትና የህይወት ጥቅሙ ውስን የሆነን ቋንቋ ከ3ኛ ክፍል ጀምሮ መስጠት ለተማሪዎች የጊዜ ብክነት ነው የሚሆነው ሲሉ ውሳኔውን ተችተውታል። ተማሪዎቹ 9 ዓመት ሙሉ ምንድነው የሚማሩት ሲሉም በሚኖረው ዝግጅት ላይም ጥያቄን አንስተዋል። የግዕዝ ቋንቋ ትምህርት በሙሉ ትግበራ ከ3ኛ ክፍል ጀምሮ መሰጠት የተጀመረው ባለፈው ዓመት ቢሆንም በመምህራን እጥረት ምክንያት በክልሉ በሚገኙ ሁሉም ትምህርት ቤቶች ማዳረስ ሳይቻል መቅረቱን ክልሉ ለቢቢሲ መግለጹ አይዘነጋም። ዶክተሩም መልእክታቸውንና እንዲሁም ደግሞ ከቢቢሲ ያደረጉትን ቆይታ በእንደዚህ አይነት መልኩ ቋጭተዋል። ታዲያ ይህንን የዶክተሩን ንግግርና ከቢቢሲ ያደረጉትን ቆይታ ተመልክቶም በርካቶች እየተቃወሙና እንዲሁም ደግሞ ትክክለኛ ያልሆነ አረዳድ ነው ሲሉም ትችታቸውን እየሰነዘሩባቸው ይገኛሉ። የተወደዳችሁ የኖር ተከታታዮች ከግዕዝ ቋንቋ ከሰሞነኛ ጉዳዩ ጋር በተያያዘ አዳዲስ መረጃዎች የሚወጡት ከሆነ ተከታታይ ወደ እናንተ የማደርስ ይሆናል። እንዲሁም ደግሞ ሌሎች አዳዲስ አነጋጋሪና ወቅታዊ ጉዳዮችን ዳግም ይዤላችሁ እስከመለስ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ይግጠመን።